በ5.7 ሄክታር መሬት ላይ ያረፈው አዲስ ስፖርት ፓርክ በኦሎምፒክ መድረክ ለሀገራችን የወርቅ ሜዳሊያ ያስገኙ 15 አትሌቶችን የሚዘክሩ የክብር ሐውልቶችን በፓርኩ መሃል በማቆም የጀግኖችን ታሪክ ለተተኪ ትውልድ ስፖርተኞች ተምሳሌት ሆኖ እንዲቀጥል ታሳቢ ተደርጎ ተሰርቷል። የኦሎምፒክ ደረጃውን የጠበቀ የመዋኛ ገንዳ፣ ደረጃውን የጠበቁ የእግር ኳስ፣ የቅርጫት ኳስና የሜዳ ቴኒስ መሰረተ ልማቶች እንዲሁም የ800 ሜትር የሩጫ ትራክን ጨምሮ እያንዳንዱ የዚህ ማዕከል ክፍል የዓለም አቀፍ መስፈርቶችን እንዲያሟላ ተደርጎ ተገንብቷል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ይህን አዲስ ስፖርት ፓርክ መርቀው ለአገልግሎት ክፍት ሲያደርጉ ባስተላለፉት መልእክት የሀገር ግንባታ ሁለት መሰረታዊ ምሰሶችን የያዘ መሆን አለበት አሉ። ትናንትን በወጉ በቅጡ የሚያስታውስ እንዲሁም ነገን የሚሰራ መሆን ይገባዋል ሲሉ ተናግረዋል። አሁን እያደጉ ያሉ ልጆች ይህን እያዩ ካደጉ፣ በቅርብ ርቀት ፓርክ ማየት ከቻሉ፣ በቅርብ ርቀት ንጹህ ወፎይ ማየት ከቻሉ የሰው ሀገር መመኘት መቅናት ይቀርና በሀገር መኩራት፣ በሀገር መኖር፣ በሀገር መጽናት፣ ለሀገር መስራት እያደገ ይሄዳል። በዚህ ሂደት ውስጥ ኢትዮጵያ ትገነባለች። ኔሽን ቢልዲንግ የምናስብ ሰዎች ሚዲያ ብቻ የሚገነባው ትምህርት ብቻ የሚገነባው አድርገን መውሰድ የለብንም። ብዙ መስክ ሊሰራ ይገባል። በተለይ ደግሞ ትናንትናና ዛሬ ማሳሰር፣ አድዋንና ታዳጊ ማሳሰር፣ ደራርቱንና የነገዋን ደራርቱ ማስተሳሰር፣ እንዲህ እያደረግን በሄድን ቁጥር ኢትዮጵያ የሚገባትን ቦታ የሚገባትን ክብር ትይዛለች። ነገ የሚሰራው በልጆች ነው ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፉት 8 ዓመታት ኢትዮጵያ ውስጥ 35,000 ገደማ መዋለ ሕጻናት መገንባታቸውን ገልጸዋል። ስራ መሰራት ያለበት ታች ትውልዱ ላይ ነው ሲሉም መልእክት አስተላልፈዋል። እዚህ ስፖርት ይለማመዳሉ፣ አድዋ ሄዶ ታሪካቸውን ይማራሉ። ደራርቱን እያዩ ኃይሌን እያዩ ቀነኒሳን እያዩ ይጓጓሉ፣ በቁጭት ይሞላሉ፣ ይነሳሳሉ፣ ይሰለጥናሉ፣ እነሱ ይተካሉ፣ ልቆም አልፈው ይሄዳሉ እና በዚህ አግባብ ትውልድ ለመስራት ኢትዮጵያን ለመስራት የሚያስችል ቦታ ነው። ኢትዮጵያ ውስጥ በጣም ተስፋ ሰጪ ስራዎች አሉ። ኢትዮጵያ እየተሰራች ነው። በሁሉም መስክ ልብ ያለው አይን ያለው ማስተዋል ከቻለ ኢትዮጵያ በስራ ላይ ነች፣ ትሰራለች። ፈተናዎች፣ ችግሮች ሁሉ ወደ እድል በመቀየር ኢትዮጵያን የማጽናት፣ ኢትዮጵያን የመስራት፣ ኢትዮጵያን የማቆም ጉዳይ ታስቦበት እየተከወነ ነው ያለው። ፈጣሪም በብዙ እየረዳን ነው። መከናወን ሆኖልናል፣ መከናወን ተሰጥቶናል። የነካነው የጀመርነው ሁሉ ያልቃል። የነካነው የጀመርነው ሁሉ አምሮበት አብቦ ያልቃል። እንግዲህ ትውልድ ይህንን ዘመን የስራ ዘመን፣ የመነሳት ዘመን፣ የመንቃት ዘመን አድርጎ ደግሞ የሚያወሳበት ጊዜ ይመጣል። እኛ በጣም ደስተኞች ነን። የጀመርነውን ያሰብነውን ኢትዮጵያ ውስጥ ማየት የምንፈልገውን ልጆቻችን እንዲያዩ እንዲኖሩበት የምንፈልገውን ኢትዮጵያ እየሰራን ያለ ነው። የእውነተኛ ልማት ማዕከል ህብረተሰቡ ላይ መሆን አለበት ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ የፕሮጀክት ከላቀ የስፖርት አገልግሎት ባለፈ በልማቱ ምክንያት ለተነሱ ማህበረሰብ ክፍሎችም ታሳቢ መደረጉ ተገልጿል። አዲስ ስፖርት ፓርክ ባንዴ 300 መኪኖችን የሚይዝ ባለ 2 ወለል የምድር ቤት መኪና ማቆሚያ እንዲሁም በርካታ አገልግሎቶችን ባንድ ላይ ያቀፈ ሲሆን ንጹህና ዘመናዊቷን ኢትዮጵያን ለማድረግ የተጀመረው ጉዞ ቁርጠኛ ማሳያ ተደርጎ ተወስዷል። ነገ ለምናስባት ለምናልማት ኢትዮጵያ ለልጆቻችን በውጭ በፊልም አይታ የምትቀና ሳይሆን እኛም ሀገር አለ ግን ላስፋው፣ ግን ላስውበው፣ ግን ላሳምረው የሚል ትውልድ መፍጠር እንፈልጋለን። በዚህ አግባብ የተሰራ ስራ ነው። እንግዲህ ካሳንቺስ በብዙ መልኩ አብባለች፣ አምራለች፣ ይህንንም ስፍራ ይዛለች። ካሳንቺስ ላይ ማንም ይሄን አይጠብቅም። ከዚህ ቀደም በስፋት የተለመደው የጫት የሺሻ ቦታ ማበራከት ነው። እሱ ትውልድ ገሏል። ኢትዮጵያ ውስጥ ሊሰራ ኢትዮጵያ ሊለውጥ የሚችል ትውልድ ሞቷል። ያንን ስህተት መድገም የለብንም። ይሁነኝ ብለን አስበን ኢንቨስት አድርገን ታዳጊዎች የሚሰሩበት፣ የሚያድጉበት፣ የሚወዳደሩበት፣ የሚልቁበት፣ የሚበልጡበት አውድ ያስፈልጋል። ከዚያ ውስጥ ደግሞ አንዱ ይሄ ነው።